ደስታ የመጨረሻው ሰላም የሚገኘው በእግዚአብሔር ተስፋ በማድረግ ሰው ዝም ብሎ እግዚአብሔርን ተስፋ ቢያደርግ መልካም ነው ይላል መጽሐፍ። የምንጸልየው ጸሎት ከአባታችን ይጀምራል። ማይንድፉልነስ ሰው ሃይማኖቱ ሲሆን እግዚአብሔርን በማመን ውስጥ ሲሆን የፀጉሬን ቁጥር ሳይቀር ፈጣሪ ያውቀዋል ብሎ በዚህ ደረጃ በፀጉሬ ቁጥር ልክ የሚንከባከበኝ አካል አለ ብሎ ማሰብ ለህይወት በጣም ትርጉም ይሰጣል። ይሄ እኔ አላምንበትም እኮ ግን ሰግዳለሁ እንደማለት ነው። አሁን አንድ ክርስቲያን ያልሆነ ሰው ማያምን ሰው ምን ችግር አለው ብጾም ብጸልይ ባስቀድስ ብሰግድ ጠበል ብጠመቅ ግን አላምንበትም እንደማለት ነው። የዚህ ሪቨርሱ ማለት ዛሬ ማሮጌ ነኝ ቃልና ተግባሬ ያስማማኛል። የምንጸልየው ጸሎት ከአባታችን ይጀምራል። ማይንድፉልነስ ወይም ደግሞ አሁን ላይ ማተኮር። አባታችን ሆይ በሰማያት ብትኖር ብዬ የዕለት እንጀራችንን ዛሬ ስጠን ነው። ስለ ነገ ስለምበላው አይደለም የምጸልየው፣ ስለ ዛሬ ነው። ይትበሉ ለጌሰብ ስለ ነገ አትበሉ ነገ ለራሱ ያስባልና ይላል መጽሐፉ። ስለ ነገ አትጨነቁ ነገ ለራሱ ያስባል፣ እንደውም የነገ ክፋቱ ይበቃዋል ይላል። የቀኑ ክፋቱ ይበቃዋልና ስለ ነገ አታስቡ ይላል። ስለዚህ በተደጋጋሚ መጽሐፍ ቅዱስ አሁን ላይ እንድናተኩር በትናንትናና በነገ ምክንያት አሁናችንን ሉዝ እንዳናደርግ የሚያስተምሩ ብዙ መጽሐፍ ቅዱስ ሐሳቦች አሉ። ከዛ ውጪ እንደ ዮጋ አይነት ፕራክቲሶች ዮጋ ስትሪክትሊ ሌላ አምልኮ ነው። ይሄ ምንድነው? ስጋውን ሳልበላ መረቁን ብጠጣ ምንም ችግር የለውም አይነት ነገር ነው። አንደኛ ምን አይነት መንፈስ እየጠራን እንዳላናቅ ምንም ችግር ከሌለው እዛ ጋር የሚደረጉት ሪቹዋሎች ለምን ያስፈልጋሉ? ለስፖርት ከሆነ ሰው በራሱ መንገድ ማድረግ የሚችላቸው ብዙ ነገሮች አሉ። አንደኛ የሚደረጉት ሳይኖች በሙሉ የምንቀመጥበት መንገድ፣ ጸጥ ምንልበት፣ የምንበረከክበት ምናምን እያንዳንዱ ነገር ፖዞቹ በሙሉ የሆነ ነገር ኢሚቴት እያደረግን ነው። ከፍ ሲል የሆኑ አራዊትን የሆኑ እንስሳትን አይነት ሙቮች የሆኑ አይነት ፖዚሽኖችን ኢሚቴት የማድረግ ስራ ነው። ስለዚህ ሳያውቀው ሰውየው አውቆት የሚሆን ሳያውቀው የሆነ አይነት ከልት ውስጥ የሆነ አይነት ሪቹዋል ውስጥ እየገባ በስፒሪቹዋል አይን ማየት ደረጃ ላይ ቢደርስ ምን አይነት መንፈስ እየጠራ እንዳለ ከምን ጋር ኮኔክት እያደረገ እንዳለ አይታወቅም። ማለት ይሄ እኔ አላምንበትም እኮ ግን ሰግዳለሁ እንደማለት ነው። አሁን አንድ ክርስቲያን ያልሆነ ሰው ማያምን ሰው ምን ችግር አለው ብጾም ብጸልይ ባስቀድስ ብሰግድ ጠበል ብጠመቅ ግን አላምንበትም እንደማለት ነው። የዚህ ሪቨርሱ ማለት ነው። ስለዚህ ምን አይነት መናፍስትን እንደምንጠራ ምን አይነት ክፉ ነገር በሰውነታችን ላይ እንደምናመጣ አናውቀው። በነፍሳችን ላይ ምን አይነት ነገር እንደምናመጣ አናውቀው። በዛ አይነት መንፈሳዊነት ደረጃ ላይ ብንሆን ኖሮ ይታየን ነበር። ግን ስለማይታየን በቃ ያ ሃይማኖት ነው። ስትሪክትሊ ይህንን መወሰን ያስፈልጋል። መምረጥ የምታመልኩትን ዛሬ ምረጡ ነው ያለው። ስለዚህ መምረጥ ያስፈልጋል። እስከ መቼ በሁለት ሀሳብ ታነክሳላችሁ ነው የሚለው እና ከዛ ውጪ ሜዲቴሽን፣ ጸጥታ፣ አርምሞ እነዚህ ነገሮች ከክርስትና የተወሰዱ እጅግ በጣም ፕሮፋውንድ የሆነ ካልቸር ያለበት ቤተክርስቲያን ውስጥ ነው ያለው። አንደኛ ጾም ኢንተርሚተንት ፋስቲንግ ተብሎ ስሙ ተቀይሮ በኤክስፖርት ስታንዳርድ ሄዶ መጥቶ ካልሆነ በስተቀር ጾም ነበረኛ በሆነ ያህል ሰዓት መብላት፣ አንድ ጊዜ መብላት ምናምን የሚሉ ማለት ነው። እኛ ጋር የኖረ ነው። ጾም ዘወትር ይባላል። እኛ ነጭ ነክቶት ሲመጣ የሆነ ነገር ቆዳ ከዚህ ሄዶ ሌዘር ተብሎ እንደሚመጣው አይነት አንደኛው። ሁለተኛው በጣም የሚገርም የሜዲቴሽን እና የቴራፒ መጽሐፍ መዝሙረ ዳዊት ነው። ለየትኛውም አይነት ስቴት ኦፍ ማይንድ ለየትኛውም አይነት ሰው ምድረ በዳ ላይ ብቻውን ቢሆን መዝሙረ ዳዊት ከያዘ ብቻውን አይደለም ይባል ማለት ብቻውን ምንም በሌለበት በረሃ ላይ ቢሆን እጁ ላይ መዝሙረ ዳዊት ካለ ብቻውን አይደለም። መዝሙረ ዳዊት ላይ በጣም ደስተኛ የሆነ ሰው ደስታ አለው፣ ኑ በእግዚአብሔር ደስ ይበለን ይለዋል። በጣም ሀዘን ላይ የሆነ ሰው፣ ጥልቅ ሀዘን ላይ ያለ ሰው ዳዊት ጥልቅ ሀዘን ላይ ሆኖ ያናግረዋል። መዝሙረ ዳዊትን የጻፈው እንግዲህ አብዛኛው 80 ምናምኑ የሱ ነው። የቀሩት ሌሎች ሰዎች ከሱ በፊትና በኋላ የኖሩ ሰዎች መዝሙር ነው እና በሱም ዘመን የነበሩ እና በዳዊት መዝሙር ውስጥ ሁሉም አይነት ስቴት ኦፍ ማይንድ አለ። ለዳዊት የኔን ጉዳይ ማነገረው እስኪባል ድረስ ሁላችንም አንዳንድ እንደውም ጸሎቱን ላይ አይመስልም። አንዳንዴ ዳዊት ከፈጣሪ ይጣላል። አምላኬ አምላኬ ለምን ተውከኝ?
አንተማ እኔን መስማት ከእኔ ርቀሃል፣ አንተ ትመሰገናለህ በክብርህ፣ እኔ ግን እዚህ እየተሰቃየሁ ነው ይላል። ለምን ትተኛለህ? ለምን ትነውም? አቤቱ ንቃ፣ ለምን ትተኛለህ ይላል ዳዊት። አሁን ለእግዚአብሔር ለምን ትተኛለህ ይባላል? ማንም ደፍሮ አይልም። ግን አንዳንዴ ምነው ተውከኝ የምንልባቸው ሞመንቶች አሉ። ያን ሞመንት ዳዊት ብሎታል። አንዳንዴ አግሊ ቶቶቹንም አልደበቀም ዳዊት። አሁን ብስጭት ብሎ እንደው የሚበድሉኝም በድላቸው እንዲያደርጋቸው ይላል። አሁን ይሄ እንደ ጸሎት ውስጥ ይገባል ያልሻል። ግን አይምሮ ማሰብ አያቆም አይደለ? ስለዚህ ዳዊት ከእግዚአብሔር የሸሸገው ሐሳብ የለም፣ አስቦት የተወው የለም። አፈሰሰው፣ የውስጥ ሐሳቡን እግዚአብሔር ፊት አፈሰሰው። ስለዚህ ጥልቁ መረጋጋት፣ ጥልቁ ሰላም የሚገኝባቸው ጸሎቶች፣ ሱባኤያት፣ የአርምሞ ጊዜያት አሉ። ስግደት፣ እኛ ትልቁ ሜዲቴሽን ጸሎት ነው። ከጸሎት በፊት በነገራችን ላይ ሰው ጸሎት ከመጀመሩ በፊት ለሆነ ያህል ሰዓት ቁጭ ብሎ ዝም ማለት አለ። ማር ይስሐቅ በጣም ጥልቁ ጸሎት በእግዚአብሔር ፊት ዝም ብሎ መቀመጥ ነው። ወደ ጉዳዩ አይገባም። መጀመሪያ አንተና እግዚአብሔር ብቻችሁ ጸጥ በሉ እስቲ። እሱ ራሱ በጣም ጥልቅ ጸሎት ነው፣ ልብን ለሚሰማ አምላክ። ሙሴ እኮ በጣም ጨንቆት ይገርምሻል። በግራ እስራኤላውያን ኧረ ልንሞት ነው እያሉ ይጮሃል። በቀኙ የፈርዖን ሰራዊት እየበረረ እየመጣ አቧራ እያቦነነ ህዝቡ ይጮሃል፣ ፈርዖን ይጋልባል። በቃ ግራ ገብቶት ዝም ብሎ ጸጥ አለ። ጸጥ ሲል እግዚአብሔር ምን እንዳለው ታውቂያለሽ? ለምን ትጮህብኛለህ? ምንም አላለም ሙሴ። ከህዝቡ ጩኸት በላይ የሙሴ ዝምታ ተሰምቶ። አንዳንዴ ስፒችለስ የምትሆኝበት ነገር አለ አይደለ? በቃ መተሽ እግዚአብሔር ፊት ቁጭ ስትይ ያ ዝምታ ራሱ ይተካል። በዝምታ ውስጥም እግዚአብሔር ነበር አይደል? በጩኸት ውስጥ አልነበረም ይላሉ። በዝምታ ውስጥ ግን አለ ክርስቶስ። የማይረሱ ዝምታዎች ነበሩት። ህዝቡ ይሰቀል ይሰቀል እያለ ይጮሃል፣ ስቀለው እያለ ይጮሃል። አይሁድ የቄሳር ጠላት እነሱን ካልሰቀልክ ይላሉ። ጲላጦስ ምንድን ነው ያስጨነቀው? የጌታ ዝምታ። ከነሱ ጩኸት የክርስቶስ ዝምታ ረብሾ። ስለዚህ ከንግግር የሚሻሉ ዝምታዎች አሉ፣ ሰላሞች አሉ። እና በጣም ብዙ ከዛ የተሻሉ መንፈሳዊ አሮማቲክ ቴራፒ ምናምን እያሉ ሰንደል ምናምን እኛ ጣና ላለ እስቲ ናና ዲፕሬሽን ውስጥ ካለ ኪዳን አድርስ እስቲ ና ኪዳን አድርስ የትም ድረስ ይባላል። በጠዋት ተነስተሽ ኪዳን አድርሰሽ ማይጠንቱ በዛ የሚገኘውን ሪሊፍ እናንተ በመቶ ሴሽን በመቶ ቴራፒ አታመጡት። ሰላም ያገኛል። እና አንድ የገባው ቃል አለ። መንፈሳዊነት ምን ያህል ከእግዚአብሔር የሚያገናኝ መሆኑን የምታውቂው እግዚአብሔር ምን አለ? ትእዛዜን ብትሰማ ሰላምህ እንደ ወንዝ በፈሰሰ ነበር። እና እንደ ወንዝ የሚፈስ ሰላም ከፈለገ ሰው መንፈሳዊ ህይወት በጣም ብዙውን ነገር ይተካል። አሁን ፎርጊቭነስ በጣም ብዙ ሰው ቴራፒ ውስጥ ወይም ዲፕሬሽን ውስጥ ማን ነው ዲፕ የሆነ ሳይኮሎጂካል ትራውማ ውስጥ የሚከቱት በደሎች ናቸው። ፎርጊቭ ከማድረግ የተሻለ መፍትሄ። ብዙ ሰው ዲፕሬሽን ማለት ድብርት ይመስለዋል። ዲፕሬሽን ድብርት አይደለም ማለት ወይም ስራ ሲያስጠላው ዛሬ ከቤት መውጣት ሰልችቶኛል ማለት አይደለም። ከዛ ከፍ ይላል። ተፈልጎ የሚመጣም ተፈልጎ የሚሄድም ነገር አይደለም። አንዳንድ እኔ ሄልፕ የሚፈልጉ ነገሮችን በምክር ለማስተካከል አሁን ለምሳሌ ሱስ ያለበትን ሰው በምክር ለማስተካከል የሚሞክሩ ሰዎች ኦልሞስት አንድን በሽተኛ ጨጓራውን ያመመው ሰው መምከር፣ ለምን ጨጓራን ያማል ተው እንጂ ሁለተኛ እንዳያማ አይባልም። ወዶ አይደለም። እና ይሄኛው እንደውም ያኛው ቢያንስ ቶፒካል የሆነ ወይም ሌላ ባዮሎጂካል የሆነ ህመም ነው። ይሄ ግን የውስጥ ነው። የአእምሮ ህመም ደግሞ ከሌላው በጣም ከባዱ ህመም የአእምሮ ህመም ነው። የሆነ ነገር ቢኖር በምላጭ ነው የምታወጪው አይደለም። የሆነ ቁስል ወይም የሆነ የገባ ስንጥርናል ምላጭ እንደዛ ቢሆን በምን ይወጣል ይባላል። አእምሯችን እጄን ሲያመኝ አእምሮዬ ነው የሚነግረኝ እጅህን አሟል፣ እግሬን ሲያመኝ እግርህን፣ አእምሮዬን ሲያመኝ ግን አእምሮህ ታሟል ብሎ የሚነግረኝ ሌላ አእምሮ የለኝም። መንፈሳዊነት ጥቅሙ ይሄ ነው። ተስፋ በተለይ ነቢየ እግዚአብሔር ዳዊት ነፍሴ በተስፋ ታድራለች ይላል።
በገንዘብ ታድራለች፣ በሀብት በንብረት ታድራለች፣ በሌላ ነገር አለ። በተስፋ ታድራለች። ወአዲ በተስፋሁ ታድር ነፍሴ፣ እንግዲህ ነፍሴ በተስፋው ታድራለች። በደንብ ገብቶታል። ተስፋ ሰው ማሳደር እንደሚችል ማለት ነው። መኪና የምንሳፈረው እንደርሳለን ብለን ተስፋ አድርገን እንኖራለን ብለን ተስፋ አድርገን የምንወጣው የምንወርደው፣ የምንተኛው እንነሳለን ብለን ተስፋ አድርገን ነው። ስንሞትም እንነሳለን ብለን ተስፋ አድርገን ነው በትልቁ። ስለዚህ ተስፋ የሁሉ ነገር ነው። ሰው ያለ ምግብ ያለ ውሃ የሆነ ያህል ቀን ቆየት ይችላል። ያለ ተስፋ ግን በጣም ከባድ እና ሃይማኖት የሚሰጠው ትልቅ ነገር ወይም መንፈሳዊነት የሚሰጠው ትልቅ ነገር ምንም ነገር እንዳይደንቀን ያደርጋል። በጎች በበረት ባይገኙ፣ የተዘራው ባይበቅል፣ ፍሬን ባይሰጥ፣ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ ይላል። በቃ የመጨረሻው ደስታ የመጨረሻው ሰላም የሚገኘው በእግዚአብሔር ተስፋ በማድረግ። ሰው ዝም ብሎ እግዚአብሔርን ተስፋ ቢያደርግ መልካም ነው ይላል መጽሐፍ። ማለት ስራ የስራ ማለት አይደለም፣ ግን ከሌሎቹ ስራዎች በላይ ተስፋው ነው ኃይል ያለው። ሌሎች ስራዎችንም ለመስራት ጉልበት የሚሆነው ተስፋው። እግዚአብሔር ከኔ ውጭ የፈጠረው እኔን የሚመስል ሰው የለም። እያንዳንዱ ሰው የእግዚአብሔር ማስተርፒስ ነው። አንተን የሚመስል ሌላ ሰው የለም። ሊመሳሰል ይችላል እና እያንዳንዱ ሰው ለየብቻው የተለያየ ሰው እና እኔ ኖርኩ አልኖርኩ ምን ይጎላል ከማለት ያለ እኔ ምን ትሆናለች ይቻለም ወደ ማለት የሚያሳድገው ሰው ወርዙን ሲያውቅ። እንግዲህ በስም ማወቅ ብቻ አይደለም፣ እግዚአብሔር የፀጉራችንን ቁጥር ሁሉ ጭምር ያውቃል። ሰው ሃይማኖቱ ሲሆን እግዚአብሔርን በማመን ውስጥ ሲሆን የፀጉሬን ቁጥር ሳይቀር ፈጣሪ ያውቀዋል ብሎ በዚህ ደረጃ በፀጉሬ ቁጥር ልክ የሚንከባከበኝ አካል አለ ብሎ ማሰብ ለህይወት በጣም ትርጉም ይሰጣል እና የኛ አለመኖር ደግሞ የሚያጎለው ነገር እንዳለ፣ መምጣታችን ለዚህ ምድር የሚጨምረው፣ መሄዳችን ደግሞ የሚጎዳው የሚያስከፋው አካል እንዳለ ለማሰብ ይረዳል መንፈሳዊነት።